ይታያችኋል ብዬ አስባለሁ። አሁን ደግሞ የምናየው በዚህኛው ቪዲዮ ላይ የምናየው ትኩረት አድርገን how to prepare ፍሉድ ነው። ፍሉድ እንዴት ነው ፕሪፔር የምናደርገው የምንለው ጀነራል ፎርሙላን ነው የምናየው ማለት ነው። ስለዚህ ኒዮኔት ላይ ፈርስት ዴይ ሰከንድ ዴይ እና ከዛ በኋላ ያሉ ፕሪፓሬሽኖች የተለያየ ነው። ፍሉድ ፕሪፓሬሽኑ ሜንቴናንስ ፍሉድ ሲዘጋጅ ማለት ነው። ስለዚህ እንዴት ነው የሚዘጋጀው ለምለው እዚች ጋር ጀነራል ፎርሙላ አለ ማለት ነው። ከላይ እንደምታዩት ቮሉም ኦፍ ኤ የሚባለው ቮሉም ኦፍ ቢ ቮሉም ኦፍ ቢ እንደ ቮሉም ኦፍ ኤ የተለያዩ ነገሮች ናቸው። የመጀመሪያ ቮሉም ኦፍ ቢ ማለት ኤ ማይነስ ኤክስ ታይምስ ቶታል ቮሉም ማለት ነው። ቶታል ቮሉማ እችኛው ናት ማለት ነው። እዚህ ያለችው እችኛው ቶታል ቮሉም ስትሆን እችኛው ደግሞ ኤ ናት። ኤ ማለት ነው ሃየር ኮንሰንትሬሽን ሃይስት ኮንሰንትሬሽን ኦፍ ዲ ደብሊው ማለት ነው። እና ሃይስት ኮንሰንትሬሽን ኦፍ ዲ ደብሊው ትልቁ ፐርሰንት ያለው ማለት ነው። ኤክስ ማለት ደግሞ የምንፈልገው ዲ ደብሊው አማውንት ማለት ነው። እንደምታውቀው 40% አንሰጥም በኒዮኔት። ስለዚህ ፈርስት ዴይ ከሆነ 10% ነው የምንሰጠው። ስለዚህ 10%ን ለማዘጋጀት የምንጠቀመው ፎርሙላ ነው ፈርስት ዴይ ሲሆን። ሰከንድ ዴይ ሲሆን 50% ነው። ያኛውንም እንደዛው ነው ካልኩሌት እናደርገው በዚሁ። ሃይፐርግላይሲሚክ ከሆኑ ከዛው ቀንሰን ነው የምናዘጋጀው 7.5% ነው የምናዘጋጀው። ለዛም በዚህ ፎርሙላ ጀነራል ፎርሙላ መጠቀም ይቻላል ማለት ነው። ስለዚህ ኤክስ ቦታ ላይ እኛ የፈለግነውን ፐርሰንት ሳብስቲቱት አድርገን እዚህ ጋር አስገብተን ፎርሙላውን የምናዘጋጅበት ነው። ከ40% ምን አይነት ንቅዳ ወይ ደግሞ ከዲ5 አብዛኛው ጊዜ አቬለብል የሚሆኑት 40% እና ዲ5 ስለሆነ ከዛ ደግሞ ምን አይነት ልቅዳ የምንለውን ዲሳይድ እንድናደርግ ይረዳናል ማለት ነው ይሄ ፎርሙላ። ሶ ቮሉም ኦፍ ቢ እቺ ቮሉም ኦፍ ቢ ቮሉም ኦፍ ኤ አለች ማለት ነው። እና ይሄ ሃይስት ኮንሰንትሬሽን ከሆነ ኤ ማለት ሃይ ኮንሰንትሬሽን ሃይስት ኮንሰንትሬሽን ከሆነ ቮሉም ኦፍ ቢ ወይ ደግሞ ቮሉም ኦፍ ኤ ማለት ምንድነው ቮሉም ኦፍ 40% ነው አሁን እኛ ጋር የሚሆነው ማለት። ስለዚህ ሃይ ኮንሰንትሬሽን አለው 40% ስለሆነ ቮሉም ኤ ደግሞ ሎወስት ኮንሰንትሬሽን ከሆነ ቮሉም ኦፍ ቢ ስንል ቮሉም ኦፍ ቢ ሎወስት ኮንሰንትሬሽን ሲሆን ቮሉም ኦፍ ቢ ስንል ከ5% ነው ሎወስት ኮንሰንትሬሽን አቬለብል ሊሆን የሚችለው። ከዛ ውስጥ ምን ያህሉን ቮሉም እንቅዳ የምንለውን ደግሞ እንድናገኝ ይረዳል ማለት ነው በዚህ መልኩ። ስለዚህ አስ ኤግዛምፕል ይሄንን ወስጃለሁ። ኢፍ እኛ የምንፈልገው ከፈርስት ዴይ ላይ 10% ነው። እሱ በብዙ ቦታዎች ላይ ስለሚሰሩ ያንን ሳይሆን አሁን የምናየው ፎር ኤግዛምፕል ኤክሷ 7.5 ብትሆን ያ ማለት ሃይፖግላይሲሚያ ሲሆን ሃይፐርግላይሲሚያ ሲሆን በነገራችን ላይ 12.5 እንደዛ ከፍ አድርገን ማለት ሃይፖግላይሲሚያ ሲሆን 12.5 ከፍ አድርገን ማለት ነው። ምክንያቱም ሊያንስ ስለሚችል ማለት ነው። ሃይፖ ስለገባ 10% ሊያንስ ስለሚችል ነው። ሃይፐር ሲሆን ደግሞ ኦክሲጅን ማለት ግሉኮዝ ውስጥ ያለው በጣም ሃይ ስለሆነ በፍሉዱ ደግሞ ስለሚያስፈልገው በትንሽ አማውንት ለማድረግ ነው 7.5 እናደርገው ማለት ነው። ስለዚህ አሁን ሃይፐር ግላሲማ እንደገባ አድርገን ቀንሰን ነው ግሉኮዝ አማውንቱን የምንሰራው ማለት ነው። 7.5 ቢሆን እዚህኛው ፎርሙላ ላይ ሰብስቲቱት ማድረግ ነው። ይሄኛው ጀነራል ፎርሙላ ስለሆነ ማለት ነው። እዚህ ቮሉም ቢ ማለት የምንፈልገው የማን ነው? ቢ ማለት ሎወስት ኮንሰንትሬሽን ለ5% ከ5% ምን አይነት ልቅዳ የሚለውን ቮሉም ነው የምናገኘው እዚህ ጋር። ኤ ስንል ደግሞ ለ40% ምን አይነት ከዛ ውስጥ ምን አይነት ቮሉሙን ልቅዳ የምንለውን ነገር እንድንወስን ነው የሚረዳ። ለዚህም በጣም ሳብስቲቱት ማድረግ ይቻላል ማለት ነው። ስለዚህ አሁን እኛ ጋር አቬለብል የሆነ 40% ነው ሃይስት ኮንሰንትሬሽን ብያለሁ ቅድም። ስለዚህ ኤ ሃይስት ኮንሰንትሬሽን ማናት 40% ነው 40። ከዛ እዚህ ጋር ማይነስ አለች። ከዛ ኤክስ ማነች ብለናል የምንፈልጋት 7.5 እዚህ ጋር ትገባለች። ቶታል ቮሉም ኢንኬዝ የኒዮኔቱ ኬጂ 1.5 ኬጂ ቢሆን የኒዮኔቱ
ከዛ ፕሪተርም ቢሆንና በ80 ጀምሮ ሰርድ ዴይ ላይ ቢሆን እና ደግሞ ይሄ ልጅ ሃይፐር ግላይሴሚክ ቢሆን ሰርድ ከሆነ በሁለተኛ ቀን 100 ይሆናል፣ በሶስተኛ ቀን 120 ይሆናል። ስለዚህ በ20 ኢንክሪዝ እያደረገ ስለሚሄድ ማለት ነው። ስለዚህ 1.5 ሲባዛ በ120 ማለት 180 ይሆናል ማለት ነው። 180 ፔር 24 ሃወር ነው የሚሆነው። ይህንን ደግሞ ለ12 ሃወር ወይ ደግሞ በግማሽ ለማዘጋጀት ለሁለት ማካፈል ነው በቀላሉ 90 ml ፐር 12 ሃወር ማለት ነው ይሆናል ማለት ነው። ይህችኛዋን እንዴት አድርገን ነው ወደዚህ ጋር አሁን ቶታል ቮሉሙን አግኝተናል 12 ሰዓት ያለውን። ለዚህ ምንድነው የምናደርገው? በየቦታዎቹ ማስገባት ነው። ኤ ማለት 40% ነው ብለናል። ኤክስ ማለት ደግሞ 7.5 ብለናል። ቶታል ቮሉሙ 90 ነው እናስገባታለን። እዚህ ጋር ደግሞ ዝቅ ሰነል ኤ ማለት አሁንም 40 ነው። ታችኛው ከላይኛው ጋር ያመሳከራችሁ 7.5 ኤክስ ማለት ናት ፕላስ 7.5 ኤክስ ማይነስ ቢ ደግሞ ምንድናት 5% ነው ትንሹ ያለን። እዚህ ቢ 5% እዚህ ጋር ትገባለች ማለት ነው። ይሄ ተቀናንሶ ስንት ይሰጠናል? እዚህኛው ጋር 40 ሲቀነስ 7.5 ማለት 32.5 ይመጣል። ቶታል ቮሉም ኦቨር 35 ሆናል። ከዚህ ይሄ ሲሰላ ካልኩሌት ሲደረግ ቶታል ቮሉም ቢ ወይ ደግሞ 5% የምንቀዳ ቮሉም 83.6 ml ይሆናል። ቼክ ማድረግ ይቻላል ማለት ነው ይሆናል ማለት ነው። ከዛ ደግሞ ማንቀረ ይሄንን አሁን ቀዳለን። ቶታል ቮሉም 90 ስለሆነ ከዚህ መቀነስ ይቻላል። በዚህ 90 ሲቀነስ ይሄ 6.4 ml ቀሩ 40% ስለሚሆን ማለት ነው። ሌላ ነገር ስለማይገባ ማለት ነው ሲያልፍ ይሄንን ደግሞ በካልኩሌሽን ማምጣት ይቻላል። በፎርሙላ መሰረትም ማምጣት ይቻላል። ከዚህ ቀንሶ ይሄንን ካገኘው ይሄንን ቀንሶ ማምጣት ይቻላል። ግን በፎርሙላ መሰረት ለማምጣት ግን እዚህ ጋር እንደ ቅድሙ ሳብስቲት ማድረግ ነው። ይሄኛው እዚህ ጋር ኤ ነበረች፣ እዚህ ጋር ግን ኤክስ ነው። ኮንትሮል እንትን ነው ተቀይሮ ነው የመጣና 7.5 ኤክስ ቦታ ሲቀነስ ቢ ማለት ደግሞ 5 ነው ብለናል። ቶታል ቮሉም ተመሳሳይ ነው ሲሰጥና ይሄኛው እዛኛም ላይ አለ እዚህኛም ላይ አለው ኖርማል ነው። ዲኖሚኔተሩ አብዛኛው ጊዜ አይቀየርም ሁሉ ጊዜ ማለት ነው 35 ነው የሚሆነው። ስለዚህ ይሄ ሲንቀንሰው በዚህ መልኩ ተባዝቶ 2.5 ባዛ በ90 ሲካፈል 35 ሲሆን 6.4 ml አፕሮክሲሜትሊ ይመጣል። ይሄ ደግሞ 40% ደምሮ ስንት ይመጣል ማለት ነው? ይሄና ይሄ ስንደምሮ 90 ይሰጣል። ስለዚህ ካልኩሌሽናችን ልክ ነው ማለት ነው። እና በዛሬው ኒዮኔቱ ሃይፐር ግላይሴሚክ ከሆነ ኤክስ ቫልዩ 7.5 ሲሆን በዚህ ሁኔታ ነው ሶሉሽን የምናዘጋጀው የምለውን ነው ያየነው። በቀጣይ ግን ፈርስት ዴይ ላይ 10% እንዴት ነው የምናዘጋጀው የምንለውን ደግሞ እሱን በአብረን ሰርተን የምናይ ይሆናል። አብራችሁ ስለቆያችሁ አመሰግናለሁ። ጥያቄ የትኛውንም አይነት ነገር ኮንፊውዥን የፈጠረባችሁ ነገር ካለ ኮሜንት ላይ አስቀምጡ። ቪዲዮ ላይክ፣ ሰብስክራይብ አድርጉ። አመሰግናለሁ።